ሰላም የክርስቶስ ቤተሰቦች እንደምን አላችሁ? ከኔ ጋር እግዚአብሔር ይመስገን ጸጋ ይጓደል ክብሩ ይስፋ። ጉዞ ወደ እግዚአብሔር የሚለው መጽሐፋችን እንደቀጠለ ነው። ምዕራፍ 2 መጽሐፍ ቅዱስ የሚል ላይ ነው የምንጀምረው። ማከኛ ጋር ይሁን እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስ ባህሪው ንጹህ ቅዱስ ሆኖ ሳለ ከሰዎች ጋር ለመወያየት ራሱን ትሁት ያደረገ አምላካችን ብሩክ ነው። ሰው ሁሉ ለመንገዱ ብርሃን ይሆንለት ዘንድ ነፍስም ሕይወትም አግኝታ እንድትኖርበት ነቢያቱን ያናገረ የተናገሩትም እንዲጽፉ ያዘዘ ፈጣሪያችን ቅዱስ ነው። መጽሐፍ ቅዱስ የመጽሐፎች መጽሐፍ እውነትም ታላቅ መጽሐፍ ነው። መጽሐፍ ሲባል የእግዚአብሔር መጽሐፍ ነው። መጽሐፍ ቅዱስ የእግዚአብሔር ቃሉ ነው። በእርሱ አንተ ይናገርበታል። መጽሐፍ ቅዱስም መንፈስ ቅዱስ የተገለጸና ቅዱሳን ነቢያትም እና ሐዋርያትም አንደበት የተናገረ እውነት ነው። ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎችም በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከቁጥር 21 ላይ ጥቅሙም እንድትማርበት ለእግዚአብሔር የቀና ልብ እንዲኖርህ በአጠቃላይ ፈጣሪን ፍቃድ ተከታይ እንድትሆን ለማድረግ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ መጽሐፍ ቅዱስ ለአንተ ከእግዚአብሔር የተላለፈልህ መልእክት ነው። በዚህ ከአምላኩ ከእግዚአብሔር በመጣለት መልአክ ደስ የሚለው ነው። ማን ነው? በአንድ ወቅት ታላቁ ቅዱስ አባት አባ እንጦስ ከንጉስ ቂሊንጦስ የተላከ ደብዳቤ ደረሰው። ደቀ መዛሙርቱም አባታቸውን የንጉስ ደብዳቤ ስለደረሰው እጅግ በጣም ተደሰቱ። እርሱም ግን ምንም የተለየ ግምት ሳይሰጠው ወደ ጎን አለው። አሁንም ተማሪዎች ከመደነቅ ብዛት ለማንበብ በጣም ጓጓ። አባ እንጦስን ግን ልጆቼ ከሰው ለመጣ ደብዳቤ እንዴት እንደዚህ ደስ ይላችኋል? እነሆ የነገስታት ንጉስ እግዚአብሔር የብዙ ደብዳቤዎችን በመጽሐፍ ቅዱስ ውስጥ ልኮልናል። ለምን በዚህ መልእክት እንደዚህ አትደሰቱም? ለማንበብስ እንዴት አያጓጓችሁም? ብሎ ስለ መጽሐፍ ቅዱሱ ካስተማራቸው በኋላ ደብዳቤውን አነበበ። ለንጉሱም የሚያስፈልገውን የበረከት መልስ ሰጠው። አንተስ ከምትወደውና ከምትናፍቀው ሰው ደብዳቤ ቢደርስህ እጅግ ትደሰት፣ በየሰዓቱ ታነበው የለም? ከሆነ ደግሞ ከእግዚአብሔር ለመጣልህስ ይህንን የህሊና የበለጠ መደሰትና መጓጓት በየሰዓቱ ማንበብ አይገባህም ነበር? ይህ የእግዚአብሔር ወደ አንተ የተላከው መልእክት በመንፈስ ቅዱስ የተቃኘ ይመራቸው በነበሩ ነቢያት የተናገረ እና ቃሉ ራሱ በመንፈስ ቅዱስ የሆነ መልእክተኛ ነው። ይህ ደግሞ በውስጡ ባለው መንፈስና ሕይወት መረዳት ትችላለህ። ጌታችን እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ሲል ተናግሯል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 63 ላይ መጽሐፍ ቅዱስ ትመገበዋለህ፣ ሕይወትም ታገኝበታለህ። ከእግዚአብሔር የተሰጠ መንፈሳዊ ምግብ ነው። ጌታችን ዲያብሎስን ሊፈትነው በቀረበ ጊዜ ከመጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 8 ከቁጥር 3 ላይ ጠቅሶ እንደተናገረ ሰው ከእግዚአብሔር በሚወጣው ቃል ጭምር እንጂ በእንጀራ ብቻ አይኖርም። የማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ለስጋዊ ሕይወት የሚሆን ስጋዊ ምግብ አለው፣ ነገር ግን አንተ ስጋ ብቻ አይደለህም፣ በውስጥህም የማይሞት የማይበሰብስ መንፈስ አለ። ስለዚህ መንፈሳዊ ምግብን በመጽሐፍ ቅዱስ ተመግበህ ሕይወት ማግኘት አለብህ። እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ብሎ እንደተናገረው ዮሐንስ ወንጌል ምዕራፍ 5 ከቁጥር 24 ላይ ወንድሜ ሆይ መኖር የምትጀምረው በመጽሐፍ ቅዱስ ውስጥ ባለው ሕይወት ቃል ጭምር እንጂ በእንጀራ ብቻ እንዳልሆነ እርግጠኛ ሁን። ዛሬ የዕለት ምግባችን ስጠን እያልክ ስትጸልይ የሕይወት ምግብህን የሚያጠቃልል እንደሆነና ስለ ስጋህ ብቻ እንደማትጠይቅ ልብ በለህ። የእግዚአብሔር ሰው የአንተ ደስታ መሆን ያለበት በመጽሐፍ ቅዱስ ውስጥ ነው። መዝሙር ምዕራፍ 1 ቁጥር 2 ላይ ሌሊት ተቀንም አስበው ደስታህንም የሚያመልከው የእግዚአብሔር ሕግ የሚያስጨንቅ ግዴታ ሳይሆን የሕይወት ምንጭ መሆኑን መረዳትህ ነው። መጽሐፍ ቅዱስና የእግዚአብሔር ሰው ያላቸው ግንኙነትም ቋሚና የማያቋርጥ ነው። ሕጉንም በቀንም በሌሊት ያስባል። ይህንን የተወሰኑ ሰዎች
ብቻ የሚሰራ አነጋጋሪ አድርገህም አትውሰደው። የአንተም የሌላውም የሁላችንም ነው። እግዚአብሔርን ሕዝብ እንደሚመራ ለተጠራው ለሙሴ ተከታይም ለነዌ ልጅም ኢያሱ በዚያ ሁሉ ሕዝብም አመራር ኃላፊነት ውስጥ ሆኖ ሳለ እግዚአብሔር ያናገረውን ቃል አስተውል። የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድም በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃልም። እንግዲህ ያንን ሁሉ ሕዝብ የመምራትም ኃላፊነት ለነበረበት ሰው እግዚአብሔር የዚህ ሕግ መጽሐፍ ከአፉ አይለይም ሲለው አንተ ምን ታስባለህ? ይህንም ለኢያሱ ብቻ ሳይሆን ለእኔም ለእናንተም እንደሆነ እመን። ለዚህም መዝሙረኛው ቅዱስ ዳዊት የእግዚአብሔር ሰው ደስታ እግዚአብሔር ሕግ እርሱም ሌሊት ተቀን በማሰብ እንደሆነ በመዝሙሩ መጀመሪያ ላይ የተናገረው ነው። እሱ ራሱን ንጉሥ ዳዊትም መሪና ንጉሥም የኃላፊነትም ሰው ሆኖ ሳለ ሕግ ለእግሬ መብራትም ለመንገዴም ብርሃን ነው አለ። መዝሙር ምዕራፍ 118 ከቁጥር 105 ላይ እንዲሁም የእግዚአብሔር ቃል ከማር ከስኳርም ይልቅ ለእኔ ይጠቅመኛል አለ። ንጉሥም ዳዊት እንዴት ሕጉን በቀንና በሌሊት የማሰቢያ ጊዜ አገኘ? እናንተስ እንዴት አጣችሁ? አባቶቻችን ቅዱሳን መጽሐፍ ቅዱስ ከልባቸው በፍቅር ይማሩበት ስለነበረ በሕይወታቸው ሙሉ መጽሐፍ የተገለጠ ነበረ። እናንተም የእግዚአብሔርን ቃል እያወቅህ እየተማርክ በሄድክ ቁጥር በሌሊትም በቀንም እያሰብከው ትመጣለህ። መጽሐፍ ቅዱስን አንተ ተማረው፣ እርሱም ይጠቅምሃል። በቤትህ በስራህም በመንገድህም በሰዎች መካከል ሆነህም አስበው፣ ወዳጅም አድርገው። አንተ የቃሉ ወዳጅ ስትሆን የቃሉ ባለቤት እግዚአብሔር ደግሞ የልብ ወዳጅህ ይሆናል። ቃሉን ደጋግመህ አጥናው፣ ሁሌም አትርሳው። ይህ ከበጎ ምግባር ሁሉ የመጀመሪያው ነውና። ይህንን በተመለከተ አምላክ የሚናገር አለ። ይህንን ቃሌንም ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰው ይመስላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ላይ በጸሎት ቅዳሴያችንም ላይ ካህኑ ቅዱስ የሆነው የወንጌልን ቃል እንድንሰማና እንድናሰማ እንድንሰራ በቅዱሳን ጸሎት ያበቃን የተዘጋጀን አድርገን ይላል። ያበቃን ሲል ትልቅ የሆነ ትርጉም አለው። ለሕጉም ለትእዛዙም ያልታመንን እና አንተ ቅዱስ የሆነውን የወንጌሉን ቃልም ለመስማትም እኛ ማንን ያበቃን ያደረገን የሕይወት መጽሐፍ ወደ እርሱ የምንጓዝበት መንገድ አድርጎ የሰጠን አምላካችን ነውና እርሱን ያበቃን አድርገን ብለን እንደ ፍቃዱ በኖሩት ቃሉን በተመገቡት በቅዱሳን ስምም እንለምነዋለን። እግዚአብሔር ሰው ክርስቲያን ሆይ እጅግ ብዙ የተጠቀምክበትና ብዙ ነገር የምታስታውስበት መጽሐፍ ቅዱስ በእጅህ ላይ ሊታይ ያስፈልጋል። ለእይታ ለጌጥ ብቻ ያልሆነ ብዙ ያልተነበቡ የዘወትር አማካሪ የሆኑ መጽሐፋት የክርስቲያን መለያዎች ናቸው። እባክን ይህን የሕይወት መጽሐፍም ተጠቀምበት። አንብበው፣ አስበው፣ ወደ ትልቁ እውቀት ግባና ከነፍስ ጋርም አዋህደው። ቃል በቃል የሚሰጥ ትርጉም ብቻ ተመሰርተ ባገኘው ነገር ደስ አይበል። ተጠልቀ ስታስበው አንዱን ቃል የውቅያኖስ ያህል እጅግ ሰፊ ሆኖ ታገኘዋል። ቅዱስ ዳዊት እንደተናገረው ወሰን የሌለው ድንቅ ምስጢር የሚገኝበት የእግዚአብሔር ቃል ብቻ ነው። የሥራውን ሁሉ ፍጻሜ አየው፣ ትእዛዝህን ግን እጅግ ሰፊ ነው። መዝሙር 118 ከቁጥር 96 ላይ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። ምዕራፍ 2 ገና ይቀጥላል። እግዚአብሔር ከኛ ጋር ይሁን። ወስብሐት ለእግዚአብሔር።